ሰላም ውድ የኢትዮዲክስ ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? ዛሬ በአዲስ ቪዲዮ መጥተናል። በዛሬ ቪዲዮ የምንመለከተው ከ28 በላይ በሆኑ ኤችዲ ሪሲቨሮች ዩቲዩብ እና ቲክቶክ በጥራት ይሰራል። እነዚህ ሪሲቨሮች የትኞቹ ናቸው፣ እንዴት አድርገን መጠቀም እንችላለን የሚለውን እንመለከታለን። በዚህ የዩቲዩብ ቻናል ባለፉት 4 ዓመታት የሳተላይት የአንድሮይድ የስማርት ኔት ትምህርቶችን እየለቀቅንበት እንገኛለን። በዚህም በኢትዮጵያ ትልቁ የዩቲዩብ ቻናል ነው። ከዚህ በኋላም የምንለቃቸውን ትምህርቶች በየጊዜው ለማግኘት በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ፈጣን በሆነ መልኩ ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ሪሲቨሮቹ በዋናነት የላይፍ ስታር፣ የጎልድ ስታር እና የሱፐር ስታር ኢትዮ ሰርቨር የሚያቀበሉ ሪሲቨሮች ናቸው። በእነዚህ ሪሲቨሮች ዩቲዩብ በጣት መስራት ይችላል። መጀመሪያ ላይ የምናደርገው ዋይፋይ ኮኔክት እናደርጋለን። ዋይፋይ በሁለት አይነት መልኩ ኮኔክት እናደርጋለን። የመጀመሪያው ዋይፋይ አንቴና ሰክተን ሲሆን ሁለተኛው ደግሞ በቻርጀር ኬብል ኮኔክት ማድረግ እንችላለን ማለት ነው። እኔ በዋይፋይ አንቴና እንደምትመለከቱት ኮኔክት አድርጌያለሁ። ከዚህ በመቀጠል ኤክስፓንሽን ላይ ከገባን በኋላ እዚሁ ላይ ሶሻል ሚዲያ የሚል አለ። እዚህ ላይ የምናገኛቸው ዩቲዩብ ካይንድስ፣ ቲክቶክ እና ቪዲዮ የሚል አለ። ስለዚህ ያንዳንዳቸውን እንመለከታቸዋለን ማለት ነው። በዋናነት ግን ዩቲዩብ ሰው መጠቀም የሚፈልገው ዩቲዩብ የሚለው አማራጭ ላይ እንገባለን። ዩቲዩብ ላይ በምንገባበት ሰዓት እንደ ኢንተርኔት ስፒዳችን ፍጥነቱ ይዘገያል ወይም ደግሞ ቶሎ ሊመጣልን ይችላል ማለት ነው። ስለዚህ በተቻለ መጠን በሪሲቨሮቻችን ዩቲዩብ ስንጠቀም አሪፍ የሆነ ኢንተርኔት ኮኔክሽን ቢኖረን ይመረጣል ማለት ነው። እንግዲህ ኢንተርኔት ኮኔክሽናችን አሪፍ ከሆነ እዚህ ጋር አፕዴት ብሎ ዝርዝሮችን ያመጣልናል ማለት ነው። እዚህ ጋር ጌሚንግ፣ ኒውስ፣ ስፖርት፣ ለርኒንግ፣ ፋሽን፣ ሾርት የሚለው እያንዳንዱ የሚያመጣልክ በስልካችን እንደምንመለከተው ነው። እኛ ደግሞ ሰርች ማድረግ ከፈለግን ሰርች የሚል ባብ ላይ እያየን ሰርች ማድረግ እንችላለን ማለት ነው። መጀመሪያ ግን ራሱ ጌሚንግ ካመጣልን ውስጥ አንዱን ቪዲዮ ከፍተን እንመለከታለን። እንግዲህ የመጀመሪያውን ቪዲዮ እንከፍተዋለን። እንደምትመለከቱት በጥራት ይከፍታል ማለት ነው። ሁሉንም ቪዲዮዎች በጥራት ነው የሚያጫውተው። በተለይ በዚህ አሁን ላይ ባለው ቨርዥን ላይ በጥራት ስለሚሰራ ያለምንም መቆራረጥ ኢንተርኔት ስፒዳችሁ አሪፍ ከሆነ በጥራት መጠቀም ትችላላችሁ። በመቀጠል ደግሞ የራሳችንን የዩቲዩብ ቻናል ኢትዮዲክስ ስራ የሚለውን ሰርች እናደርጋለን ማለት ነው። እንግዲህ ኢትዮዲክስ ያው ብዙዎቻችሁ እንደምታውቁት ተስፋ አደርጋለሁ። ይህ የዩቲዩብ ቻናል ማለት ነው በጣም ብዙ ትምህርቶችን እየለቀቅንበት እንገኛለን። ከሪሲቨር፣ ከአንድሮይድ ቦክስ፣ ከስማርት ቲቪ ሌሎችንም የተገናኙ ከሳተላይት ዲሽ ጋር የተገናኙ ትምህርቶችን የኳስ ቻናሎችን ጨምሮ እየለቀቅንበት እንገኛለን። ስለዚህ ለመጀመሪያ ጊዜ ቪዲዮ ከሆነ ይሄንን ቪዲዮ እያያችሁ ከሆነ ከዚህም በኋላ ስለምንለቀበት ሰብስክራይብ ማድረጋችሁን በዚህ አጋጣሚ መርሳት የለባችሁም ማለት ነው። የዩቲዩብ ስራ ብለን ሰርች እናደርጋለን። ስለዚህ የተለያዩ የሚመጡልን አሉ። ስለዚህ ከሳተላይት ጋር አብሮ ከሚመጡት ውስጥ የኛን ቪዲዮዎች አብዛኛው ስለ ዲሽ ኢትዮጵያ ላይ ሆናችሁ ሰርች ስታደርጉ ከ100% ከ90% በላይ እኛ የሰራናቸው ቪዲዮዎች ናቸው የሚመጡት። ምክንያቱም እኛ የሰራናቸው ቪዲዮዎች ከ180 በላይ ቪዲዮዎችን በተለያየ ፖርሽን ስለለቀቅን እነሱ ናቸው የሚመጡት። እንደምትመለከቱት መጀመሪያ ላይ፣ ሁለተኛ ላይ፣ እንዲሁም 3፣ 4 የመጣው የኛ የሰራነው ይሆናል ማለት ነው። ስለዚህ የመጀመሪያው እንከፍተዋለን። እሱን በምንከፍትበት ሰዓት በጥራት እንደምትመለከቱት ያጫውትልናል ማለት ነው። ስለዚህ በዚህ አይነት መልኩ በሪሲቨሮቻችን ዩቲዩብ መጠቀም እንችላለን። ቲክቶክም ልክ እንደዚሁ ዩቲዩብ እንዳሳያችሁ መስራት ይችላል። የዛሬ ቪዲዮ ይመስላል። በዚህ ቪዲዮ የትኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን የቢት መረጃዎችን ለማግኘት ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ አጋጣሚ ትምህርቶችንም ለምትፈልጉ እኛ ጋር የተለያዩ ትምህርቶች ሳለ እነሱ ማግኘት ትችላላችሁ። ከታች ባለው ስልክ ደውሉልን። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።